ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን ከአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ ከፋኖ አስረስ ማረ ጋር በወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን። ፋኖ አስረስ ፈቃደኛ ሆነ ስለተገናኘን ከልብ አመሰግናለሁ። እኔም ከረጅም ጊዜ በኋላ ከዋጋ ስለተገናኘን አመሰግናለሁ ማለት ነው። መልካም እንግዲህ ወደ ተነሳንበት ርዕሰ ጉዳይ እንግባና እንግዲህ በተለያዩ አውደ ውጊያዎች የተለያዩ ወታደራዊ ድሎች እየተመዘገቡ ነው። በእነዚህም በእርግጥ በተለያዩ ማህበራዊ ሚዲያዎችም እየተገለጹ ነው። እንደው እንዳጠቃላይ ለመግቢያም እንዲሆነን ጭምር አጠቃላይ ወታደራዊ ድሎችና እንቅስቃሴዎች ምን ይመስላሉ ከሚለው ብንጀምር ደስ ይላል። በጣም እንግዲህ ያው እንደሚታወቀው አገዛዙ በተለይ በዚህ ዙር አደርገዋለሁ ያለውን የምርጫ እንቅስቃሴ አስመልክቶ እስከ ዛሬ ድረስ ላለፉት በርካታ ጊዜያት ከተደረጉ ወታደራዊ ኦፕሬሽኖችና እቅዶች እጅግ በተለየ ሁኔታ በአይነቱ ልዩ የሆነ የዘመቻ እቅድ አቅዶ በአጠቃላይ የሀገሪቱ መከላከያ ሰራዊት ያለውን በርካታ ጅምላ ጨራሽ መሳሪያዎች እና የቡድን መሳሪያዎች ሙሉ በሙሉ በሚባል ደረጃ አማራ ክልል በማሰማራት በየአካባቢው ይዞታውን ለማስፋት ከፍተኛ ርብርብ አድርጎ ነበረ። ይህንን እንቅስቃሴ ለመቀልበስና በሌላ በኩልም በመልሶ ማጥቃት በጠላት ላይ ጉዳት ለማድረስ ሰራዊታችን በወትሮ ዝግጁነት ይጠብቅ ስለነበረ ከሰሞኑ በበርካታ አካባቢዎች በርካታ ወታደራዊ ድሎችን እያገኘን ነው። ለአብነት ምኒልክ ዕዝ በወሎ ቀጠና እንደተለመደው በርካታ ምርኮችን ያገኘበትን ውጊያ ግዙፉ ላስታ አሳምኖ ኮር ግዳን አካባቢ ከፍተኛ እንቅስቃሴ አድርጓል። በምዕራብ ወሎም በተለይ ከቅርብ ጊዜ ወዲህ ከፍተኛ የሆነ ማጥቃት እየተደረገበትና ድል እየተገኘበት ያለ ግንባር ነው የነበረው። ከጎንደር ወሎ መስመር ከወልዲያ ጋይንትም እንዲሁ ከፍተኛ ጀብዶች ተፈጽመዋል። ሌላው በወለጋ ምድር የአንሻ ሰይድ ዕዝ በአይነቱ ልዩ የሆነ ወታደራዊ ድል ያገኘበት ሳምንት ላይ ነው የምንገኘው። በዚህ ወታደራዊ ጀብዱ 1 ብርጋዴር ጀነራል፣ 2 ሙሉ ኮሎኔሎች፣ 3 የሻለቃ አመራሮችን ጨምሮ የማዕከላዊ ዕዝ የሚባለውን ምክትል አዛዥ እና ሌሎች ከፍተኛ መኮንኖች የተደመሰሱበት አንድ ሙሉ ሬጅመንት እና ይህንን ሬጅመንት በቃኝና መሐንዲስነት የሚያገለግል ቲም ጭምር የተመታበት ትልቅ ወታደራዊ ድል የተገኘበት ሳምንት ላይ ነው። ሌሎችም ወታደራዊ እንቅስቃሴዎች እንደቀጠሉ ናቸው። አገዛዙም ከፍተኛ ዝግጅት ያደረገበት ነው። በእኛ በኩልም እንዲሁ በቂ ዝግጅት እየተደረገበት በድርጅቱ ወታደራዊ አዛዥ እየተመራና በድርጅቱ ወታደራዊ ካውንስል እቅድ ወጥቶ ስምሪት ተሰጥቶ ስራዎች እየተሰሩ ነው ያሉት። በቀጣዮቹ ቀናት ከዚህ ካነሳናቸው የበለጡ የገዘፉ ድሎች ይገኛሉ ብለን እንጠብቃለን። ከዚህ ጎን ለጎን ከፍተኛ ቁጥር ያለው የጠላት ሰራዊት እየከዳ የወገንን ኃይል በመቀላቀል ላይ ነው የሚገኘው። አሁን ከዚህ በፊት ከነበረው በተሻለ መንገድ የቡድን መሳሪያዎችን በመያዝ በተናጠል ሳይሆን በቡድን በመሆን የወገንን ኃይል እየተቀላቀሉ ነው የሚገኙት። በርካታ በመከላከያ በአድማ ብተና እና በሚሊሻ ያለ የሰራዊት ኃይል ላለፉት 3 ዓመታት በተደረገው ውጊያ በእጅጉ የተሰላቸ ሰራዊት ነው የአብይ አህመድ ሰራዊት። በእኛ በኩልም ይህንን መልካም አጋጣሚ በመጠቀም ለሰራዊቱ በተደጋጋሚ ጥሪ ከማድረጋችን ባሻገር በመጡ ጊዜም መልካም አቀባበል በማድረግ በጓዳዊነት በወንድማማችነት በመቀበል ወደ ቤተሰብ የሚሄዱትን በመሸኘት ለመታገል የሚፈልጉትን ደግሞ የሚገባቸውን ቦታ በመስጠት ለማታገል ጥረት እያደረግን በመሆኑ በአጠቃላይ ጦርነቱ አብይ አህመድ የከፈተው ጦርነት ዘረፈጅ ጦርነት ከመሆኑ በስተቀር አንዳችም ህጋዊ ምክንያት ሞራላዊ ምክንያት የሌለው መሆኑን ሰራዊቱም የሰራዊቱ አመራርም በሚገባ እየተረዳ ከመምጣቱ ጋር ተያይዞ የመዋጋት ፍላጎቱና ሞራሉ በእጅጉ እየደቀቀ ያለ ነው የጠላት ሰራዊት። በወገን በኩል ደግሞ በከፍተኛ ሞራልና ዝግጁነት ላይ ነው የሚገኘው። እንዳነሳሁት የተሻሉ ድሎችን የምንጠብቅባቸው ቀናት ናቸው መጪዎቹ ቀናት። በጣም አመሰግናለሁ። እንደው በመብራሪያም ላይ ያነሳው የነበረው ከምርጫ ጋር የተያያዘ ጉዳይ ነው። እንደው ወደ ምርጫው ዲቴል ከመሄዳችን በፊት አፋብን ለ5 ቀናት በተከታታይ እንግዲህ ለህዝብ ያቀረበው ትብብር አለ ከመንገድ መዝጋት ጋርም ከምጋም ተያይዞ ማለት ነውና ዛሬ 2ኛ ቀኑ ነው። አንደኛ እንደው መጀመሪያ ዓላማው ምን ነበረ? በሁለተኛው ቀን ሂደት ላይ አፈጻጸሙ እንዴት ገመገማችሁት? የህዝቡ ትብብርስ በምን ያህል ደረጃ ታይቷል? የአማራ ፋኖ ብሔራዊ ንቅናቄ በተለየ መንገድ ድርጅቱ
በተለይ ከተመሰረተ ወዲህ በመላው ሰራዊታችንም ድርጅታችን በተቆጣጠረባቸው ቀጠናዎች የጥንቃቄ መመሪያ ሲተላለፍ ይህኛው ለመጀመሪያ ጊዜ ነው። ዓላማው በቀደም በመግቢያ ላይ ስናገር እንደነበረው ከዚህ ከምርጫ ከሚባለው ጉዳይ ጋር በተያያዘ በአገዛዙ በኩልም በእኛ በኩልም ከፍተኛ ዝግጅት ያለበት ወታደራዊ ኦፕሬሽኖችና እንቅስቃሴዎች ስለሚደረጉ በትላልቅ ከተሞችም በወረዳ ከተሞችም በሌሎች ስትራቴጂክ ቦታዎችም ላይ ውጊያዎች የበለጠ ስለሚበረቱ ያው በጦርነት ሂደት ውስጥ የጎንዮሽ ጉዳቶች የኮላተራል ጉዳቶች እንደሚደርሱ የሚጠበቅ ቢሆንም በተለይ በዚህ ጦርነት ሂደት ካለፉት ውጊያዎች የህዝቡም እኛም የተረዳነው ነገር ቢኖር ያገዛዙ ሰራዊት ያለ በቂ ምክንያት ያለ ምንም ተጠይቅ ወደ ተለያየ አቅጣጫ በተለይ መድፎችን ሮኬት ተወንጫፊዎችን ድሮኖችን የአየር ኃይል ጀቶችን በመተኮስ ወይም በመጠቀም ከፍተኛ ጉዳት በማህበረሰቡ ላይ ያደርሳል። ከዛ ባሻገር ደግሞ በተኩስ ልውውጥ በእንቅስቃሴ ላይ በመንገድ ላይ በጉዞ ላይ ያሉት ላይ ጭምር ጉዳት ያደርሳል። መድረስ ያልቻለባቸው መንገዶች ደግሞ ይዘጋል። በዚህ ምክንያት ማህበረሰቡ ላይ ከፍተኛ ጉዳት እንዳይደርስ ታሳቢ በማድረግ ህዝቡ ከተቻለ ከቤቱም ጭምር ባለመንቀሳቀስ እነኚህን ወሳኝ ቀናት እንዲያሳልፍ ቢያንስ ደግሞ ከቦታ ቦታ ባለመንቀሳቀስ ጥንቃቄ እንዲያደርግ ነው በመመሪያ አውጥተን የነበረው። በዛ መሰረት ከትላንትና ግንቦት 21 2018 ዓ.ም ጠዋት ጀምሮ ተፈጻሚ ሆኗል መመሪያው። በዚህ ምክንያት ከባህር ዳር ወደ አዲስ አበባ ከባህር ዳር ወደ ተለያዩ የዞን ከተሞች እንዲሁም ከዞን ከተሞች ወደ ባህር ዳር ከዞን ከተሞች ወደ አዲስ አበባ ከአንድ የዞን ከተማ ወደ ሌላ የዞን ከተማ የሚደረጉ መደበኛ የትራንስፖርት እንቅስቃሴዎች ቆመዋል። ሁሉም የአውቶቡስ መናኸሪያዎች ዝግ ናቸው። ተሳፋሪዎችን እያስተናገዱ አይደለም። ሌሎች የግል እንቅስቃሴዎች የጭነት ተሽከርካሪ እንቅስቃሴዎች ሙሉ በሙሉ ቆመዋል። በአሁኑ ሰዓት በሁሉም የአማራ ክልል አውራ ጎዳናዎች እየተንቀሳቀሱ ያሉት የአምቡላንስ ተሽከርካሪዎች ብቻ ናቸው። ከነኚህ በስተቀር ያሉ ሁሉም ተሽከርካሪዎች ቆመዋል። ከዛ ባለፈ የአገዛዙ ወራሪ ሰራዊት በኮንቮይ የሚያደርገው እንቅስቃሴ ያው ከውጊያው ጋር የተያዘ እንቅስቃሴ ካልሆነ በስተቀር ሁሉም መንገዶች በዛ ልክ ነው ያሉት። ስለሆነም ህዝቡ አስቀድሞም የሰጠነውን ማስጠንቀቂያ መመሪያ አምኖበትም ጭምር በነገራችን ላይ ማህበረሰቡም ጭምር እንደዚህ አይነት ጥያቄዎች አስቀድሞ ይመጡ ስለነበር ነው ይሄ ነገር ተወስኖ የቀጠለው እና ከትናንትና ጀምሮ እስካሁን እስከምንነጋገርበት ደቂቃ ድረስ ሙሉ በሙሉ በሚባል ደረጃ ተፈጻሚ ሆኗል ማለት ነው የጥንቃቄ መመሪያው። በጣም አመሰግናለሁ። ከጥንቃቄ መመሪያው በፊትም አሁንም እንዳጠቃላይ ደግሞ የምርጫ ቅስቀሳ ጨርሻለሁ የሚለው አገዛዙ እንግዲህ ሰልፍ በተለያዩ ከተሞች ላይ አዲስ አበባን ጨምሮ የተለያዩ አማራ ክልል ከተሞች ላይ ሰልፍ ማድረግ እና ድጋፍ እንዲያሳዩ ማድረግ ችያለሁ። በዚህም እንግዲህ ምርጫውን ማድረግ ይችላለሁ ተብሎ እንደ ስኬት እየተነገረ ያለው ሁኔታ ነው ያለው። እንደው በዚህ ጉዳይ ላይ አንተ ይሄንን ስኬት ነው ብሎ አገዛዙ የሚያራግበውን ነገር እንዴት ነው የምትመለከተው? ከጥቂት ጊዜያት በፊት በተለይ ዛሬ 2 ዓመትና እንደዛ አካባቢ አገዛዙ ያቀርበው የነበረው ዋነኛ መከራከሪያ የክልሉ መዋቅር በእጅ ነው መንግስቱን እያስተዳደርኩ ነው የሚል ነበረ። ከቅርብ ጊዜ ወዲህ ይሄ ነገር ተቀይሮ አንድን ክንውን አንድን ፖለቲካዊ ሁነት ማጀብ ወይም ማስቀጠል መቻል አንድን ድግስ ማሳካት መቻልን እንደ ስኬት እየወሰደው ነው ያለው። ስለዚህ መንግስት መሆን እንደማይችል ክልሉን ማስተዳደር እንደማይችል ህዝቡን ማስተዳደር እንደማይችል ተስፋ ቆርጧል። ለዛም ነው አንድ ከተማ ላይ ሊደረግ የሚችል ሰልፍ ማድረጉን እንደ ትልቅ ስኬት ህዝብ እንግዲህ ሰልፍ የሚለውን 100 ኮቴሽን እንወሰደውና በአበል የተገደዱ የመንግስት ጥቂት የመንግስት ሰራተኞችን በስኳርና በዘይት እና በሌሎች መሰረታዊ ፍጆታዎች ተታለው ተገደውም ጭምር የሚወጡ ጃንጥላ ይዘው የሚወጡ እናቶችን ቤተክርስቲያን የዘወትር ጸሎታቸውን ለማድረስ የሚንቀሳቀሱ እናቶችን የሃይማኖት አባቶችን በመሰብሰብ በሚሊሻ በብተና በመከላከያ ሰብስቦ አንድ የሆነ አዳራሽ ውስጥ አንድ የሆነ ስቴዲየም ውስጥ ሰብስቦ ጃንጥላ እንዲዘረጉ በማድረግ ነው እንግዲህ አገዛዙ ድጋፍ አለኝ ህዝብ ይደግፈኛል እያለ
ያላገጠ ያለው ያንን ማድረጉንም እንደ ትልቅ ነገር ነው እየወሰደ ያለው አገዛዙ። በአጠቃላይ ያው መንግስት አለመሆኑን ማስተዳደር የማይችል መሆኑን በሚገባ እነሱም ተስፋ የቆረጡበት ይመስለኛል። ከዚህ በፊት እንደምታስታውሸው የምክክር ኮሚሽን ጉባኤ ያደረግን በሚል ከተለያየ ቦታ ስብሰባ ጠርቶ አንድ ቦታ ላይ ውይይት አደረግኩ የሚለውንም እንደ ትልቅ ስህተት ሲቆጠር ነበር። በነገራችን ላይ የምርጫ ሂደቱም ከዚህ ተለይቶ የሰላምና የደህንነት ሁኔታ 100% እንዳልተሟላ በሚገባ ይታወቃል። ነገር ግን ያንን ሴሬሞኒ ማድረግ እችላለሁ ለተወሰኑ ሰዓታት ወይም ለተወሰኑ ቀናት አንድ ቦታ ላይ እንቅስቃሴ ማድረግ ይችላል የሚለውን በማሳየትና ያንን ነገር ሚዲያ ላይ ይዞ በመውጣት ነው ስልጣን ዘመኑን ለማራዘም እየተወተረተረ ያለው። ይሄ ሰልፍ የሚባለው ነገር ከነኛ መካከል እንዳንዱ የሚታይ በመደበኛ ሰላማዊ ሰልፍ የምንለው ወይ የድጋፍ ሰልፍ ብለን ልንጠቅሰው የምንችለው ጉዳይ አይደለም። መልካም። ምናልባት ከዚህ ጋር አያይዤ የማነሳው እናንተ በተለያየ አጋጣሚ በተለይ ደግሞ ልክ ምርጫው እየተቃረበ ሲመጣ ያወጣችሁት ቁርጥ መግለጫ ነበረ። ለተወዳዳሪዎችም አጅበው ምርጫውን ለሚያካሂዱትም ለአገዛዙም ለዙም ያ ዋናው ዓላማ እንግዲህ መንግስት ነኝ ብሎ ሌጂቲሜሲውን ለማረጋገጥ በዓለም አቀፍ መድረክ ላይ ለመታየት የሚያደርገውን ነገር እንዲሰናከል እንደዚሁም ደግሞ ህዝቡ ደግሞ በአጠቃላይ ያለበትን ሁኔታ አይቶ እንዳይታለል ከማሰብ ፐርስፔክቲቭ ነው። ምን ያህል ስኬታማ ነን ብላችሁ ታስባላችሁ? በተለያየ መልኩ እናንተ ስታደርጓቸው የነበሩት እንቅስቃሴዎች ከምርጫው ጋር ተያይዞ እንደ አጠቃላይ ደግሞ በዓለም አቀፍ መድረክ ላይም ከታየበት መነጽር አኳያ እንደው ይህንን ምስል ለመቅረጽ ምን ያህል ስኬታማ ነን ብላችሁ? ጥሩ ጥያቄ ነው ያነሳሽው ማዚ። በምርጫው ጉዳይ አፋብን የመጀመሪያ አቋም ይዞ ጠንከር ያለ መግለጫ ባወጣበት ጊዜ ሁለት የተለያዩ ጽንፍ የያዙ መከራከሪያዎች ተነስተው ነበር። በአንድ በኩል መግለጫው ትክክለኛ ነው፣ ምርጫ ለማድረግ የሚያበቃ ሁኔታ በሌለበት ውስጥ በዚህ የሞት ድግስ ላይ መሳተፍ ሊያስቀጣም ጭምር ይገባል፣ ኢሞራላዊም ነው፣ የሰላማዊ ትግልም ተብሎም ሊጠቀስ የሚችል አይደለም፣ ሌላም ሊሆን አይችልም፣ ጄኖሳይድ ኢነብለርስ ናቸው፣ በዚህ ሂደት የሚሳተፉ የዘር ማጥፋት ወንጀሉ ተባባሪና አስቻይ አካላት ናቸው፣ ስለዚህ እነሱ ሊወገዙ ሊገሰጹ ይገባቸዋል የሚል እና በእኛ ያወጣነው መግለጫ የሚደግፍ ነበር። በሌላ በኩል ደግሞ በዓለም አቀፍ ደረጃ በትም ተታለው የሚሳተፋሉ፣ መድረኩን ራሱ እንደ መታገያነት የሚመጡ ፓርቲዎች አሉ። ብዙ ጥያቄ ሲነሳ ነበረ። ያንን አቋም ከወሰድን ጊዜ ጀምሮ በገመገምነው መሰረት ሁሉም በሚባል ደረጃ በተለይ በአማራ ክልል ውስጥ ሊንቀሳቀሱ ያሰቡ የምርጫ አስፈጻሚዎች፣ የምርጫ ታዛቢዎች፣ ሌሎች በአጠቃላይ በሂደቱ የሚሳተፉ በሲቪክ ሶሳይቲዎችም ሆነ በፓርቲ ደረጃ ያሉ ከአገዛዙ ቁንጮ ካድሬዎች በስተቀር ኦልሞስት ሁሉም ያንን ጥያቄ በመቀበል ትክክለኛነቱንም ጭምር በማመን ከሂደቱ ራሳቸውን አግልለዋል። በዋናነት ይህንን ሂደት ያሳልጣሉ ተብሎ ያከናውናሉ፣ ያጅባሉ፣ ህጋዊ ያደርጋሉ ተብሎ የታሰቡት መንግስት ሰራተኞች ጋርም በእኛ መድረክ ንግግር አድርገን ነበረ። በተለይ ያንን መግለጫ ከሰጠን በኋላ ሁሉም በሚባል ደረጃ የመንግስት ሰራተኞችም ራሳቸውን ከዚህ ሂደት አግልለዋል። በመግለጫውም ትኩረት ሰጠነው የነበረው እያደረግን ያለነው አገዛዙ ጋር የምናደርገው ጉዳይ የአማራን ህዝብ ህልውና ለማስከበር ነው። በሌላ በኩል አገዛዙ ሰራዊት አሰማርቶ እየወጋ ነው ያለው የአማራን ህዝብ ለማጥፋትና ህልውናውን አደጋ ላይ ለመጣል ነው። ስለዚህ ይህንን አገዛዝ ህጋዊ ገዳይ ማድረግ ተገቢነት የሌለው እና ታሪካዊ ስህተት ነው በሚል መንገድ የቀረበውን መግለጫ በመቀበልና አቋማችንን በመደገፍ ከፍተኛ በሆነ ደረጃ ውጤት ያገኘንበት አገዛዙም በምርጫ ሂደት ውስጥ ምንም እርባና ያለው ነገር ማድረግ የማይችል መሆኑን በሚገባ ያረጋገጠበት ሁኔታ ነው ያለው። ከዛ ወዲህ ነው እንግዲህ በተለይ ዓለም አቀፍ ተደራሽነት ያላቸው በርካታ የሚዲያ አካላት ለምሳሌ ብጠቅስልሽ ቢቢሲ፣ የእንግሊዝኛው ቢቢሲ ማለት ነው፣ የአማርኛውን ቢቢሲ ጭምር፣ ዘ ኢኮኖሚስት፣ ሮይተርስ፣ ፎሬን አፌርስ መጽሔት፣ አፍሪካ ሪፖርት፣ ዲሞክራሲ ጆርናል፣ አፍሪካ ኒውስ፣ ኮንቨርሴሽን፣ ኢትዮጵያን ኢንሳይት፣ ዲደብሊው፣ ፍራንስ 24 እና ሌሎችም አምነስቲ ኢንተርናሽናል ያወጣውን ስቴትመንት እና አቋም ጨምሮ ሌሎች በርካታ ተደራሽነት ያላቸው ሚዲያዎች አብይ አህመድ የደገሰው የምርጫ ድግስ ፈጽሞ ተገቢነት የሌለው መሆኑን ምርጫ ለማድረግ የሚያበቃ አስቻይ ሁኔታ አይደለም ሆኖ በሚገባ የጠቀሱበት ሂደት ነው ያለው። እነኚህ የተጠቀሱ ተቋማት ስማዚ ከዚህ በፊት ኢትዮጵያ ውስጥ የተደረጉ ምርጫዎችን
እንደው ከነችግራቸውም ቢሆን ሌጂቲሜት ለማድረግ የሚደግፉ ነበሩ። እንግዲህ የአውሮፓ ህብረት ጭምር የሚታዘባቸው ምርጫዎች ነበሩ ከአሁን በፊት የተደረጉት ምርጫዎች። በዚህ ግን ፈጽሞ ጦርነት ውስጥ ያለን መሆኑን ግንዛቤ ውስጥ ስላስገቡ ሊደረግ የማይችልም ጭምር በመሆኑ ራፍ ጭምር እያስደገፉ የት ቦታ ጦርነት ስፖቶች እንዳሉ በሚገባ እየጠቀሱ ይሄ ምርጫ ዓለምን በዚህ ረገድ ማታለል መሞከር ራሱ አሳዛኝ መሆኑን በሚገባ ገልጸውታል። በዚህ ልክ ተቃውሞ የገጠመው ምርጫ በአፍሪካ የምርጫ ታሪክ ውስጥ ራሱ ማግኘት አይቻልም። ልክ ነው። አፍሪካ ውስጥ የሚደረጉ ምርጫዎችን ባላየ የሚያልፏቸው አሉ ዓለም አቀፍ ተቋማት። አይ ከምንም ቢሆን የመንግስት በጠመንጃ ከሚመጣ በምርጫ ይምጣ ባይመጣም ደግሞ ያለውን ማገዛዝ ቢቀጥል እንኳን ተመረጥ ብሎ ይቀጥል የሚለውን ዲሞክራሲ ልምምድ ነው በሚል የሚታለፉ ነበሩ። ይሄኛው ፈጽሞ በዛ አንግል የሚስተናገድ አይደለምና ይሄ ፈጽሞ ገቢነት የሌለው መሆኑን በእነሱ በኩልም ተረጋግጧል። በነገራችን ላይ ማለት የአገዛዙ ሰዎችም በሂደቱ ላይ ያን ያክል ተስፋም ያላቸው ፍላጎትም ሞራልም ያላቸው አይመስልም። ለምሳሌ በለጠ ሞላ